ዘወትር ደሳለኝ በመጨረሻም የልጅነት ህልሜ ነው ፓሽኔ ነው የሚለውን ነገር አግኝቷል። ፈጣሪ ከረዳኝ ዓለም አቀፍ ሰው መሆን ፈልጋለሁ በማለት ከአንድ ዓመት በፊት የተናገረው ንግግሩ ከአንድ ዓመት በኋላ ሆኖለታል። ጉዳዩንም እንነግራችኋለን። ከኢቢኤስ የለቀቀበት ትክክለኛ ምክንያት ይኸውም የልጅነት ህልሙ እንደሆነ አረጋግጠናል። ሁሉንም አንድ በአንድ ታደምጡታላችሁ። ከኢቢኤስ ሀዘን ጋር ተያይዞ ዘወትር የት ሄዶ ነው በለቅሶስ እንዴት አልተገኘም የሚለው ሀሳብ የሚነሳ ሲሆን ቪዲዮውን እስከ መጨረሻው ተከታትላችሁ ሀሳብ አስተያየታችሁን ታስቀምጡልን ዘንድ እንጠይቃችኋለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንዲጀምሩ በትህትና እንጠይቃለን። አንዳንድ የምንፈልጋቸው ነገሮች ባልጠበቅናቸው ነገሮችና ባላሰብናቸው ጊዜዎች ሲሆኑ እንመለከታለን። ሌላ ጊዜ ደግሞ የምንፈልገውን ነገር ለማግኘት ስንል ያለንበት የምቾት ቀጠናና ስኬትን ትተን ወደምንፈልገው ነገር እንጓዛለን። ለዛም ህልምና ፍላጎታችን ብዙ መስዋዕትነትን ያስከፍለናል። ዘወትርም የሚፈልገውን ነገር ለማግኘት ተጉዟል። የሚፈልገውም ነገር ወደሱ መጥቶለታል። ለዚህ ለሚመኛው ነገር ሲልም ያለበትን ስኬት በመተው ወደ አዲስ የህይወት ጉዞ ከትልቅ ተስፋ ጋር ተጉዟል። ምናልባትም የትኛውም ጋዜጠኛም ሆነ የፕሮግራም አቅራቢ መሆን የሚፈልግ ሰው ጅማሬው በኢቢኤስ ቴሌቪዥን ቢሆንለት ደስታው ነው። ምክንያቱም ኢቢኤስ ጋር ሁሉንም ነገር በቀላሉ ለማግኘት ስለሚችል። ኢቢኤስ በጀመረ ማግስት እውቅና ይትረፈረፍለታል። በመላው ኢትዮጵያውያን የመተዋወቅ እድልንም ያገኛል። ተወዳጅነትንም ያተርፍበታል። የገንዘብ ጥያቄውን በቀላሉ ይፈታል። እሱም ብቻ ሳይሆን በዙሪያው ያሉ ሰዎችም የገንዘብ ፍላጎቱን መሙላት የሚያስችል ገቢ ያገኙበታል። ወደ ቀድሞ በቀላሉ ሊገኙ የማይችሉ ትልልቅ እድሎችን ይፈጥራል። ከሀገሪቱ ትልልቅ ባለስልጣናት፣ ቱጃር ባለሀብቶች፣ የውጭ ኤምባሲዎች፣ የኪነ ጥበብ ሰዎችም ሆነ ስፖርተኞች ብቻ በየትኛውም የሙያ ዘርፍ ላይ ያሉ ስኬታማ ሰዎችን የመተዋወቅ እድል ያገኛል። ከዛም ነገሮች አልጋ ባልጋ ይሆናሉ። የብራንድ አምባሳደር፣ የማስታወቂያና ሌሎች ጥያቄዎችም ይጎርፋሉ። ገንዘብ፣ ዝናም በዚህ ሰው እጅ ላይ ይወድቃል። ለዚህ ነው ኢቢኤስ ከሌሎች ቴሌቪዥን ጣቢያዎች በላይ በባለሙያዎች ተመራጭ የሚሆነው። ታዲያ ዘወትር ደሳለኝ ይህንን እድል በልጅነቱ በገዛ ፈቃዱ ያወጣው። ኢቢኤስን ሲለቅ እንደ ሌሎች ፕሮግራም አቅራቢዎች ህዝብ በቀላሉ አልተቀበለውም ነበር። በርካታ ትችቶችን ያስተናገደ ሲሆን አትንቀሽቀሽ፣ መረጋጋት ይጎለዋል፣ ፈጽሞ ኢቢኤስን የሚመጥን አቅራቢ አይደለምና የመሳሰሉት አሉታዊ ተጽዕኖ ያላቸውን ትችቶች አዝንበውበት ነበረ። ቀስ በቀስ ግን ሁሉንም እያሳመነ መጣ። ተመልካቾችን ብቻ ሳይሆን የኢቢኤስ አስተዳደሮችና ባለቤቶች ሁሉ ለሱ ያላቸው ክብርና ፍቅር ከፍ እንዲል አደረገ። የብዙ ተሰጥኦ ባለቤት መሆኑ የበለጠ እንዲፈለግ አድርጎታል። ዘመናዊ ዳንሱንም ሆነ ባህላዊ ጭፈራውን ለተመለከቱ ብዙ ሰዎች ይሄማ ከጭፈራ ቤት አምልጦ የመጣ ነው ያስብላል። የስፖርት ስራዎችም ሆነ ሙዚቃ ጋር ያለው ቅርበት ሰውነቱን በቀላሉ ማንቀሳቀስ መቻሉ ትክክለኛ የመዝናኛ ፕሮግራም አቅራቢ ዘወትር ደሳለኝ ነው እንዲባል አድርጎታል። 3 ቋንቋዎችን አቀላጥፎ መናገሩ ደግሞ ተፈላጊ እንዲሆን አድርጎታል። አማርኛ፣ እንግሊዘኛ፣ ኢብራይስጥን ይናገራል። ታዲያ ዘወትር ደከመኝ ሰለቸኝ ሳይ ስራዎችን በብቃት መወጣቱ በኢቢኤስ ቤት ልዩ ክብር እንዲያገኝ አድርጎታል። መቅደስ ደበሳይ፣ ሊያ ሰለሞን፣ ናፍቆት ትግስቱ፣ ቃል ኪዳን ግርማና ሌሎች የፕሮግራም አቅራቢዎች ሁሉ ሲለቁ መንገዱን ጨርቅ ያርግላቸው ያለው ኢቢኤስ ዘወትር ልልቀቅ ብሎ ደብዳቤ ሲያስገባ ግን እሺ ሰላም ሆን ሊሉት አልሞከሩም። ይልቅስ እነሱ ጋር እንዲቆይ ብዙ ማባበሎችንና ምክንያቶችን ማቅረብ ጀመሩ። በመጀመሪያና በሁለተኛ ጥያቄው ጊዜ ደሞዝ በመጨመር በገንዘብ ሊይዙት ሞከሩ። ከጊዜያት በኋላ ድጋሚ ሲጠይቅ ፍርድ ቤት የያዘውን የብርቱካን ኬዝ አንስቶ ፍርዱን ሳንሰማ መውጣት አችልም በሚል ጊዜው ተራዘመ። ሰው እስክናገኝም ትንሽ ጊዜ ጠብቀን በማለት ሁለተኛ ጊዜ ያቀረበውንም ወረቀት ውድቅ አደረጉበት። በመጨረሻም ግን ምንም አይነት ምክንያቶችን መቀበል አልፈለገም። መልቀቅ አለብኝ፣ ወደ ህልሜ መጓዝ አለብኝ ብሎ ኢቢኤስን ተሰናብቶ ተለያዩ። ከዚህ ላይ አንድ ነገር አስተካክለን ለማለፍ ያህል ዘወትር ኢቢኤስን ከለቀቀ በኋላ በኢቢኤስ ቤት ሀዘን ተደጋግሞ ተከስቷል። ተወዳጁን ነጻነት ወርቅነህን ከዚህ ዓለም ባረፈ ጊዜም ቢሆን ከባልደረቦቹም በኋላ መታየቱ በሶሻል ሚዲያ ላይ ምንም ነገር አላጋራም እየተባለ ሲናፈስ የነበረው ውሸት ነው። መልእክቱንም አጋርቷል፣ ተመልክተናል። እሱም እንደ ጓደኛ እንደ ወዳጅም በጣም እንዳዘነና የቀብር ስነ ስርዓቱ ቀን በካቴድራል ስላሴ ተገኝቶ ቀብሩን ፈጽሟል። ካሜራ ውስጥ ያልገባውም ከህዝብ መካከል ስለነበርና መድረክ ላይ ባለመሆኑ እንጂ ወዳጅን ተገኝቶ ሸኝቷል። የኢቢኤስ ቴሌቪዥን ባለቤት አቶ አማን ባረፈውም ጊዜ
የቀድሞ አቅራቢዎች በተገኙበት እንዲሁም ደግሞ የኢቢኤስ የስራ ባልደረባ በነበሩበት ሰዓት በሶሻል ሚዲያም ሆነ በሌሎች አማራጭ ላይ ሀዘን ሲገልጹ ታይቷል። ዘወትር ግን በየትኛውም የሶሻል ሚዲያ ላይ ስሜቱን ሲገልጽ አልተመለከትንም። ይህም የሆነበት ምክንያት እንደ ሌሎች ሶሻል ሚዲያ ላይ አክቲቭ ስላልሆነ እንጂ ኢቢኤስን አኩርፎ ከሰዎችም ጋር ጸብ ኖሮት አይደለም። በሰላማዊ መንገድ የተለያየ ጥሩ የኢቢኤስ ወዳጅ ነው። ዘወትር ደሳለኝ ኢቢኤስን ሲለቅ ነገሮች ቀላል የማይሆኑት ለሱ ብቻ ሳይሆን ለቤተሰቦችም ጭምር ነው። ከፍተኛ ክፍያ ከሚከፈላቸው አቅራቢዎች መካከል የሚመደበው ዘወትር ቤተሰቦቹንም የሚያስተዳድረው እሱ ነው። ትዳርን ከመሰረተ ከረምረም ያለ ሲሆን ልጅም አለው። ይህንን ቤተሰብ የማስተዳደር ወይም ደግሞ የማኖር አመለካከት እሱ ላይ ወደቀ ሲሆን ስኬትን፣ ገንዘብን፣ እውቅናን ወስዶ ወደሚፈልገው ህልሙ ከልጅነቱም ጀምሮ ትልቅ ኢቨንቶችን የመምራት ፍላጎት ነበረው። ከቴሌቪዥን የፕሮግራም አቅራቢነት ይልቅ ልቡም መድረኩም ለመድረክ መሪነት የሚያደላ ሲሆን ዓለም አቀፍ መድረኮችን መምራት እንደሚፈልግ የተናገረ ሲሆን ትልልቅ ኮንሰርቶችን፣ የሙዚቃ ዝግጅቶችን፣ የዓለም ዋንጫ ዝግጅቶችን፣ የባለስልጣኖችን መድረክ በአጠቃላይ ዓለም ላይ ያሉ የሚባሉ ኢቨንቶችን የመምራት ፍላጎት ስላለው ለዚህም ደግሞ የእንግሊዝኛ ቋንቋ ማቀላጥፎ መናገሩ ብቻ አይደለም፣ ራሱን በትምህርት ለማብቃትም ብዙ እርምጃዎችን መጓዙ ጭምር ነው። የመጀመሪያ ዲግሪውን በኮምፒውተር ሳይንስ ከጨረሰ በኋላ ማስተርሱን ደግሞ የዛሬ ዓመት ከአዲስ አበባ ዩኒቨርሲቲ በህዝብ ግንኙነትና በስትራቴጂክ ኮሚኒኬሽን ተመርቋል። ማስተርሱን የተማረበት ምክንያትም የልጅነት ህልሙንና ፓሽኑን ለማሳካት ነው። ከዓመታት ቀደም ብሎ እንደተናገረው እግዚአብሔር ከረዳኝ ዓለም አቀፍ ትልልቅ መድረኮችን እመራለሁ፣ ግሎባል አይከን መሆን እፈልጋለሁ ብሎ ነበር። ታዲያ በመጨረሻም የሚመኘውንና የሚፈልገውን ነገር ለመስራት ሲል ኢቢኤስን ለቆ እንቅስቃሴውን ጀምሮ ነበር። መንገዶችም እየተከፈቱለትና አጀማመሩም ፍሬ እያፈሩ ይመስላሉ። ይህ መድረክ ሌላ መድረኮችን እያመጣለት እንደሚመኘውና እንደሚፈልገው ግሎባል አይከን እንደሚሆን ጉዞ መነሻ በደንብ እንደሚሆን ያስታውቃል። ጥሩ ነገሮችን ይዞ የሚመጣ እድል ነው። ፈጣሪን አመሰግነዋለሁ ብሎናል። በነገራችን ላይ ጥበብ ሰለሞንም ዘወትርን የዚህን ህልሙን የምትጋራ የኢቢኤስ የፕሮግራም አስተባባሪ ነች። የፈለገውንም ነገር አላደከመውም። ቀሪ ህይወቱንም የሚፈልገውን ነገር እየሰራ በደስታና በስኬት ዓለም አቀፍ እውቅናውን እንዲያገኝ እየተመኘን ቪዲዮአችንን ጨረስን። እናንተ መልካም ምኞታችሁን ወይም ደግሞ ሌላ አስተያየት ካላችሁ በኮመንት መስጫው ላይ ያጋራችሁ። ቪዲዮውን ሰብስክራይብ እንዲሁም ላይክ አድርጋችሁ በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰላም ቆዩ።